አሁንም አፍንጫችሁ ድረስ ልንገራችሁ ብሩኬ እንደዛ አይነት ተልካሻ ስራ አይሰራም። ሃይሚም የደረሳት መረጃ የውሸት ነው። በነቃችና በደረሰችበት ሰዓት ደርሳ ነገሮች በሰላም ተፈተው ታርቀውልን እንደ በፊቱ በፍቅር መተው እናያቸዋለን። ወደድሽም ጠላሽም ብሩኬም የሃይሚ ሃይሚም የብሩኬ ብቻና ብቻ ናቸው። ላስደስታችሁ ባለመቻሌ በጣም አዝናለሁ። በዚህ ሐሳቤ የምትስማሙ የጨረቃ ቤተሰቦች ልያችሁ የተለመደችው ቦታችን ላይኳ ጋር ስሜታችሁን በኮሜንት ላይ ጻፉ። ሃይሚን ብሩክም ሜንሽን ስለሚደረጉ ያዩታል፣ ያነቡታል። ቆይ የጨረቃ ቤተሰቦች የምወዳችሁ ተመልካቾቼ የዛሬው ቪዲዮ ምንም ሳልደብቅ የደረሱኝን መረጃዎች በጠቅላላ የማወጣበትና እናንተ ደግሞ ለማንም ሳታዳሉ ፍርዱን የምትሰጡበት ቪዲዮ ይሆናል። ይህን የምታደርግበት ምክንያትክ ምንድነው ካላችሁኝ ወሳኝ ምክንያቴን በዚህ ቪዲዮ የሆነ ቦታ ላይ የምናገር ይሆናል። ቪዲዮውን ሳታፈጥኑና ወደፊት ወደ ኋላ ሳታደርጉ እስከ መጨረሻው ድረስ ሃይሚም ብሩክም የጨረቃ ቤተሰቦችም ፍፄን ጨምሮ እንድትመለከቱት እጋብዛችኋለሁ። በማንኛውም ሰዓት እንደውም እኔ ያለው በምትፈልጊኝ ሰዓት አዳምጡ፣ ከጎንሽ ነኝ። በየትኛውም እኔ ደግሞ በዚህ ሰዓት በጣም እውነት ለመናገር ሰው ያስፈልገኛል ማለት ይሄንን ነው ከትላንትና ወዲያም ስናገር ስጮህና ስለፈልፍበት የነበረው ነገር ይሄ ነው። ሃይሚዬ እመኚኝ፣ በዚህ ሰዓት ሰው ያስፈልግሻል። ከሰውም በላይ ሁሉ ነገርሽን የሚረዳ የአራቱ ልጆችሽ አባት ብሩኬ ያስፈልግሻል። ምቀኞች አፍንጫችሁ ድረስ ነው ዛሬ የምነግራችሁ። በነገራችን ላይ ሃይሚ ብሩኬ ለምን እንደሚያስፈልጋት ለኔ ውድ ተመልካቾች በምን ጉዳይ እንዲህ ልትል ቻልክ ካላችሁኝ ዛሬ መረጃውን በደንብ አድርጌ ነው የማወጣው የምናገረው። የዛሬው ቪዲዮ እጅግ በጣም ብዙ ሐሳቦች ስላሉት ብዙ ወሬ ማብዛት አልፈልግም። እንደምታውቁት አዲስ ቻናል አዲስ ቤት ነው። ስለዚህ እገዛችሁ ያስፈልጋል። ቶሎ እየገባችሁ ሰብስክራይብ አድርጉና የደውል ምልክቷን እየነካችሁ ቶሎ ብለን 10,000 እንግባ አዲሱ ቻናላችን ላይ ማለት ነው። ቪዲዮውን ሁላችንም ላይክ እያደረግን የኮሜንቱ ቦታ ላይ ሁላችሁም ዛሬ ሐሳብና አስተያየቶቻችሁን ምንም ሳትደብቁ ለማንም ሳታዳሉ እንድትሰጡ እፈልጋለሁኝ። አዳዲሶች ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። እኔ ወደ ቪዲዮ መምጣቴ ላይቀር ይችላል። በሆነም አጋጣሚ እኔ እንኳን አልመጣም ብል የሆነ ሰው ግዴታ አስገድዶኝ ከሆነ ሰው ጋር አገናኝቶኝ መምጣቴ ላይቀር ይችላል። ግን እናንተ ደግሞ ያንን ቪዲዮ እያያችሁ ከምትቃጠሉ ስክሮል አድርጋችሁ ማሳለፍ በቃ ማንንም ሰው ማለት ነው። ብሩኬንም ከጠላችሁት እኔንም ከጠላችሁ ማናችንን በዙሪያችን ያለው ፍጹምንም ከጠላችሁ ሌላ ነገር ዘር ማንዘር እየነካችሁ ከምትሳደቡ ስክሮል አድርጎ ማለፍ። ምክንያቱም በዚህ ጉዳይ ላይ እኔ ቀጥ ያለ አቋም እንዳለኝ ታውቃላችሁ። እኔ በጣም የምን ጊዜም ተከታታዮችና ቤተሰቦቼ ታውቃላችሁ። ውጡ ላለው እኔ ከዚህ ቤት እኔ የምናገረው ነገር የማይስማማችሁ ሰዎች እውነት የማይስማማችሁ ሰዎች ስለሆናችሁ እባካችሁን አሁንም እለምናችኋለሁ፣ ውጡልኝ በቃ። ምክንያቱም እሷ አሁን የተናገረችው ነገር ምንም ስህተት የለበትም። ብሩክን ወግናችሁ ሃይሚን የምትዘቀዝቁ ይዘቀዝቃችሁና ሃይሚን ወግናችሁ ብሩክን የምትዘቀዝቁ ጭንቅላታችሁ ይስራ አይስራ ግራ የምታጋቡኝ በጣም ብዙ ሰዎች አላችሁና እባካችሁ ልለምናችሁ፣ እኔ በዚህ ጉዳይ ላይ ቀጥተኛ አቋም ነው ያለኝ። ውጡልኝ። እንደፈለጋችሁ ከነሱ አልፋችሁ ቤተሰቦቻቸውን ብሩኬን በእናቱ በኩል ሃይሚን በጋሼ በኩል ልታጠቁ የምትሞክሩ ሰዎች በጣም ታሳፍራላችሁ። በተለይ በየቲክቶክ ላይቭ ውድ ቤተሰቦቼ በደንብ ስለምታዩ እኔ የምናገራትን ነገር በደንብ ትጋሩኛላችሁ። አሁንም አፍንጫችሁ ድረስ ልንገራችሁ ብሩኬ እንደዛ አይነት ተልካሻ ስራ አይሰራም። ሃይሚም የደረሳት መረጃ የውሸት ነው። በነቃችና በደረሰችበት ሰዓት ደርሳ ነገሮች በሰላም ተፈተው ታርቀውልን እንደ በፊቱ በፍቅር መተው እናያቸዋለን። ወደድሽም ጠላሽም ብሩኬም የሃይሚ ሃይሚም የብሩኬ ብቻና ብቻ ናቸው። ላስደስታችሁ ባለመቻሌ
በጣም አዝናለሁ። በዚህ ሐሳቤ የምትስማሙ የጨረቃ ቤተሰቦች ልያችሁ የተለመደችው ቦታችን ላይኳ ጋር ስሜታችሁን በኮሜንት ላይ ጻፉ። ሃይሚን ብሩክም ሜንሽን ስለሚደረጉ ያዩታል፣ ያነቡታል። ሰላም በላቸው ቤተሰቦች። ሰላም ሰው እንዴት ናቸው? ሰላም ነው ወይ? እኛ አለን። ቤት ውስጥ እንግዲህ ካሜራ ይዤ የጠበቅኩ ትናንት ሁላችንም ሰላም ነን። በመጀመሪያ ፈጣሪ የተመሰገነ ይሁን። በጣም ብዙዎቻችሁ በትላንትናው ቪዲዮ ላይ በትላንትና ወዲያው ቪዲዮ ላይ በተለይ ፍፄን ብዙ ነገር ስናገረው ብዙ ነገር ስለው ሰምታችሁኛል ብዬ አስባለሁ። የተስማማችሁ አላችሁ፣ ያልተስማማችሁም አላችሁ። በጣም እንደዚህ አይነት ነገር ሲፈጠር በነገራችን ላይ በጣም ደስ ይለኛል። እማትስማሙ ሰዎች ስትኖሩ ለናንተ ሐሳቤንና ኢንቴንሽኔን በደንብ ማስረዳት ስለምፈልግ ነው። እንደምታውቁት ሃይሚም ብሩኬም እልህኞች ናቸው እና ትላንትና በተለይ በጣም ልቆጣ የቻልኩበት ምክንያት ሃይሚ ያንን ሁሉ ሚስጥር ነግራክ ሃይሚ ለኛ እንኳን ለቡቡ እንኳን የደበቀችውን ነገር ላንተ ስትል ይፋ ባወጣችበት ሰዓት የሷን ካዳመጥክ በኋላ ለምንድነው የብሩኬንስ ብቻውን አግኝተክ ልትሰማው ያልቻልከው? የሱን እውነት ሳትረዳ እንዴት ሁለቱንም አንድ ላይ ታገናኛቸዋለክ? ከዚህ በፊት የነበረ ቪዲዮ ላይ እንግዲህ ይሄኛው ጸባቸው ላይ ሳይሆን ያኔ እንኳን እነ ሚፍታህ የገቡበት ያልገባ ሰው የለም፣ ግን ይገናኙና ባለመደማመጥ ውስጥ ተበትነው ሲለያዩ ብዙ ጊዜ ስላየን ነው። ልክ ትላንትና እንደተፈጠረው የምናገራት ነገር በነገራችን ላይ ጠብ አትልም። ግን አንዳንዶች ለምን እንደማታስተውሉ አይገባኝም። እኔ ማስረዳት ብቻ ነው እንጂ እኔ እናንተን ፈትፍቻ አላጎርሳችሁም። የገባችሁ የምታስተውሉ ነገሮች እንዴት ብዬ ለምን እንደማደርግ የምታውቁና የምትረዱ ሰዎች እናንተ ትበቁኛላችሁ። ፍፄን የተናገርኩት ከዛ አንጻር ነው። አንዳንዴ የምትወዱት ሰው በደንብ ሄድበታለሁ ወደ በኋላ ይሄን ጉዳይ። የምትወዱት ሰው ወዳልሆነ ቦታ ሲሄድ ስለምትወዱት ብቻ ሳልናገረው ሳልቆጣው መጥፋት የለበትም ማለት አለባችሁ። ምክንያቱም እናንተ ናችሁ ጎኑ ያላችሁት። ትክክለኛ ነገሩንም መጥፎ ነገሩንም ትክክሉንም እውነቱንም ውሸቱንም በደንብ ፊት ለፊት መናገር አለባችሁ ብዬ አስባለሁኝ። ውድ ቤተሰቦቼ በዚህ ጉዳይ ላይ እናንተ ብዙ የምትሉት ነገር ይኖራል ብዬ አስባለሁ። ጻፉ በኮሜንት። በማንኛውም ሰዓት እንደውም እኔ ያለው በምትፈልጊኝ ሰዓት አዳምጡ፣ ከጎንሽ ነኝ። በየትኛውም እኔ ደግሞ በዚህ ሰዓት በጣም እውነት ለመናገር ሰው ያስፈልገኛል ማለት ይህንን ነው ከትላንትና ወዲያም ስናገር ስጮህና ስለፈልፍበት የነበረው ነገር ይሄ ነው። ሃይሚዬ እመኝኝ፣ በዚህ ሰዓት ሰው ያስፈልግሻል። ከሰውም በላይ ሁሉ ነገርሽን የሚረዳ የአራቱ ልጆችሽ አባት ብሩኬ ያስፈልግሻል። ምቀኞች አፍንጫችሁ ድረስ ነው ዛሬ የምነግራችሁ። በነገራችን ላይ ሃይሚ ብሩኬ ለምን እንደሚያስፈልጋት ለኔ ውድ ተመልካቾች በምን ጉዳይ እንዲህ ልትል ቻልክ ካላችሁኝ ዛሬ መረጃውን በደንብ አድርጌ ነው የማወጣው የምናገረው። ሃይሚ ምን አይነት ውዥንብር ውስጥ እንዳለች የገባኝ ከዚህ ንግግር በኋላ ነው። አዳምጠነው እንመለስ። እሱ ያሰበውን ነገር ነው ያስባለው። በደንብ አዳምጡ። ማለት ሰውኛን ለመለያየት ሊሆንስ ቢችል ብያስባለው። ግን እኛ ማንን ጥሩ ጥያቄ ነው ሃይሚዬ። በደንብ አድርጌ ላስረዳሽ። የጨረቃ ፋሚሊዎች በዚህ ጉዳይ ላይ በደንብ አድርጋችሁ ታግዙኛላችሁ ብዬ አስባለሁ። የምትከታተሏቸው የምትወዷቸው ቪዲዮአቸውን ምንም ሳታስቀሩ ያያችሁ የነበራችሁ ሰዎች አሁን የምናገራት ነገር ቃል በቃል ትመለከታችኋለች፣ ይገባችኋል ብዬ አስባለሁ። ስንት ጊዜ ነው በእኛ ፍቅር መሃል የገቡት ጠላቶች፣ በእኛ ፍቅር መሃል ያለው ወጥመድ፣ እኛን የሚጠሉን ሰዎች የሚያጠምዱልን በጣም ብዙ ወጥመድ አለ፣ በጣም ብዙ ጠላቶች አሉብን ሲሉ ስንት ቀን ነው ሰምተናቸው የምናውቀው? ሃይሚም ብሩክም እኔ ከዋሸው እኔ ከተሳሳትኩኝ ይኸው እቀጣለሁ፣ የፈለጋችሁትን አርሙኝ፣ ደግሞ እታረማለሁ። ስንት ቀን ነው እንደዚህ ብለውን የሚያውቁት? አውቃለሁ ጠላቶቻቸው እንዳሉ ያውቃሉ እንጂ ለጠላቶቻቸው ምላሽ እንዴት እንደሚሰጥ አላወቁም። ግን እኛ ማንን ለሚለው ጥያቄሽ ምን አይነት ውዥንብር ውስጥ እንዳለሽና ነገሮች በጣም ከመደራረባቸው የተነሳ አንቺ ላይ አለ አይደለ ምን አይነት ምላሽ መስጠት እንዳለብሽ ሳታውቂ እያደረግሽ ያለሽው ነገር ስለሆነ ሃይሚዬ
ቀደም እንዳልኩት እውነት ነው፣ ሰው ያስፈልግሻል። ለጥያቄዎችሽ ሁሉ መልስ ያለው ብሩክ ጋ ነው። ብሩክ ያስፈልግሻል። ኦፍኮርስ ፍጹም እንደ ጓደኛ ይቀመጥ አንቺ ጋር ችግር የለብኝም። እኔ ግን በዚህ ሰዓት ሰው ያስፈልገኛል ስትይ የሚያስፈልግሽ ሰው ማን ነው ካላችሁኝ እኔ አልዋሽም። እኔ ፊት ለፊት ነው የምናገረው። እገሌ እንደዚህ ይላል፣ እገሌ እንደዚህ ያስባል ብዬ ምንም ማስቀረው ነገር እንደሌለ ታውቁኛላችሁ። ሃይሚ ግድ የለሽም፣ ብሩኬ ያስፈልግሻል። በዚህ ብቻ አላበቃም። የሚገርማችሁ ነገር በዚህ ብቻ አላበቃም። ትላንትና ምን ስትል ነበረ? ሴቶች ናቸው፣ ብዙ ሴቶች ናቸው ስትል ነበረ። ዛሬ በድጋሚ ዛሬ ብዙ መረጃ ነው የማወጣው። እናንተ ፍርዱን እንድትሰጡ እተውላችኋለሁ። እናንተ ስጡ ፍርዱን። ግን ትላንት ብዙ ሴቶች ስትል የነበረች ልጅ አሁን ላይ ምን እንደምትል እናዳምጣት። ምክንያቱም አሁን ሃይሚ ጥፋተኛ ነች ምናምን እያልኩኝ አይደለም፣ ግን እሷም ግራ የገባት ነገር አለ። ግድ የላችሁም በሃይሚ የምትፈርዱ ሰዎች፣ ቆይ አረጋጉት። ሃይሚ ምንም ያደረገችው ነገር የለም። ምክንያቱም ደረሳት። ለጠላቶቿ እንዴት መልስ መስጠት እንዳለባት አልገባትም። ግን በዚህ መልኩ ጸብ መፈጠሩ በጣም ስላናደደኝ ነው ነገሮችን በትኩረት እያየሁኝ እኛው ፍርድ እንሰጥበት እያያስኩኝ የምመጣው። ምን እንዳለች ተመልከቱ። ትላንትና ምን ብላ ነበር? እስቲ በአጭሩ አስደምጫችሁ ልመለስ። አይ ብዙ ናቸው አዳምጡ። ብዙ ናቸው ደበረሽ? ቆይ ብዙ ናቸው ሴቶቹ ብዙ ናቸው ስትል ነበር ትላንትና። ይሄንን ሁሉ የምናገረው ሃይሚ ስህተት ናት ለማለት ሳይሆን በድጋሚ እንድታውቁና እንድትረዱልኝ የምፈልገው ነገር የደረሳት ነገር እሷንም ስላጨናነቃት በስሜታዊነት የሚቀያየሩት ቃላት ደስ እያለኝ ስላልሆነ ነው። ዛሬ ደግሞ እንዲህ ብላ አረጋግጣልኛለች። መረጃውን ከሷ ነው አይደል ያገኘሽው? አዳምጡ። ከራሷ በትክክል ልጅቷ እዚህ ደግሞ አንድ ሆነች። መረጃውን ከሷን ያገኘሽው? አዎ በትክክል ከራሷ አላት። አዎ አለችው። ትላንትና ብዙ ናቸው ስትል ነበር። ዛሬ እንደዚህ እያለች ነው። እኔ እንጃ። እየውላችሁ ሃይሚዬ ራሱ የተፈጠረውን ነገር በትክክል የገባት አይመስለኝም። ወጥመድ መሆኑ እስካሁን ድረስ እየተረዳችሁ አይመስለኝም። እኔ ግን አንድ ነገር በትክክል አውቃለሁ። ብሩኬ ይሄንን ነገር በጭራሽ ከሃይሚ ጋር እያለ ሊያደርገው አይችልም። በጭራሽ አይችልም። ምናልባት ያለፈ ታሪኩ ከሆነ ያለፈ ነገራችን ሁላችንም ውስብስብ ነው፣ ያስጠላል፣ ውጥንቅጥ ያለው ነው። ነገር ግን ወደ ፍቅር፣ ወደ ህይወት፣ ወደ ግንኙነት ከጀመርን በኋላ የምናደርገው ነገር በጣም ትልቅ ስህተት ነው። ይሄን ስህተት ደግሞ ባለጌ ወንድ እንጂ ብሩኬ በጭራሽ ሊያደርገው አይችልም። በ10 ጣቴ እፈርማለሁ። በድጋሚ ሊያምነኝ ፈቃደኛ አይደለም። ብሩክ እንዴ እሱን እንትን ለዓለም እንዲሰማው ላለማድረግ ብዙ የሆነ እየዋሸው መሰለኝ። አዳምጡ በደንብ እየተሰማኝ ያለውን ስሜት እየደበኩኝ ግን ሌላ ውሸት ለሱ እየነገርኩም መሰለኝ። ከዛ በቃ እውነቱ ይሄ ነው ብዬ ደግሞ አምኜ የሰማሁትን ነገር ስነግረው ደግሞ አላደረኩም። ካላደረገስ እንዴ እና ወደ ሚዲያ መጥቶ እንትን ከሚል ለምን እሱ አይናገርም? ያን አንቺ ልክ ነሽ። ወደ ሚዲያ ባይመጣ ይሄ ነገር ቆይ ይሄ ነገር እኮ ወደ ሚዲያ እንዳይመጣ ካሜራ ይጥፋ ያለው እኮ ብሩክ ነው። እኔ ምን ልበል አሁን እዚህ ጋር እየተናገርኩኝ ያለሁት ማለት ነው ሁለቱንም ነው። በቃ ሁለቱንም ነው መናገር ካለብኝ የምናገረው። ካሜራ ይጥፋና ነገሮችን አሳይኝ፣ ነገሮችን ልረዳ፣ ነገሮችን በትክክል ቁጭ ብለን እንፍታ ሲል የነበረው ማን ነው? ብሩክ አይደለም? መጀመሪያስ ያን ነገር ሲል የነበረው ብሩክ አይደለም? አንተ ደግሞ ዝም ብለህ አትለፍልፍ የምትሉኝ ሰዎች ይኸው ቪዲዮ እኔ ያለ ማስረጃ አላወራም። ውድ ቤተሰቦቼ ይኸው ለምን ሐቁናት ነግሪኝ። የተፈጠረው ነገሮች በይፋ ካልሆኑ አልክ። ስሙ እኮ ንገሪኝ። እሺ ካሜራ ይጥፋና ንገሪኝ። ራስህ ለምን ምን ይጥፋና? አንዳንድ ሰዎች በነገራችን ላይ ማለት ነው በየሶሻል ሚዲያው ፎቶዬን እያዞራችሁ አንዳንድ ነገሮች ስትሉ በጣም እንደምታስቁኝ እንድታቁ ፈልጋለሁ። ልክ እቺ አሁን የሳኳትን ሳቅ ነው ምስቃት። ምክንያቱም ቪዲዮ እስከ መጨረሻ ወይ አታዩ ወይ አስተሳሰባችሁ ጠባብ አስተሳሰብ ያላችሁ ሰዎች እንደዚህ ስትሉ በጣም ነው የምታስቁኝ። በጣም ካሜራ ይጥፋ ያለው እሱ ነው።
ነገሮችን አስረጅኝ ያለው እሱ ነው። ሃይሚም ባልሆነ መረጃ ባልተጨበጠ ነገር ብዙ እርምጃዎችን እየሄደች ስለሆነ ይህን ነገር እንድታቆም ስለምንወዳት በጣም የነሱን ፍቅር የነሱን መለያየት ስለማንፈልግ ይህንን ሁሉ ነገር የምናደርገው ለዚህ ነው። የናንተ ዓላማ ግን ብሩክን ለመጣል ሃይሚንም እየዘቀዘቃችሁ፣ ብሩክን ከፍ ለማድረግ ሃይሚን እየዘቀዘቃችሁ፣ ሃይሚን ከፍ ለማድረግ ብሩክን እየዘቀዘቃችሁ ነውና በጣም 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 የምታሳፍሩ ሰዎች ናችሁ። ለናንተ ምንም አይነት መልስ የለኝም። በጣም ተገርሙኛላችሁ። ግን ለማንኛውም በዚህ ላብቃ። ፍርዱን እናንተ ስጡ ውድ ቤተሰቦች። ቪዲዮዬን ስጀምር ፍርዱ የእናንተ ነው ብያለሁ። በኮሜንት ላይ ፍርዳችሁን መስጠት ትችላላችሁ። ለዛሬ የነበረኝ ቪዲዮ ለማንኛውም የተመለከታችሁትን ይመስል ነበረ። ፈጣሪ በእነዚህ ልጆች መሃል አሁንም እንዲገባ ጸሎቴ ነው። እናንተም ጸሎት አድርጉላቸው። እስካሁን ድረስ አብራችሁኝ ቆይታችሁ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረጋችሁን በፍጹም እንዳትረሱ። የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን እንዲሁም እዚህ ስክሪን ላይ በጣም አሪፍ ቪዲዮ አስቀምጬላችኋለሁ። ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።